الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد ودي تماريوج السلام عليكم ورحمة الله وبركاته بزاريو كفر يمن نمارو دمسن رزم يميادرغوتن يهونال وينم مسابيوج المدود دمسن رزم يميادرغو مسابيوجن የምንማርበት ክፍል ላይ እንገኛለን። ገጽ 102 ጀምራችሁ ብታነቡት በመሳቢያዎች ዙሪያ ላይ በደንብ አድርጎ ቀለል አድርጎ ያስተምራል። ስለዚህ ይህንን አስተምሮት እንከታተል። በቅድሚያ መሳቢያ ማለት ምን ማለት ነው? መድ ማለት ምን ማለት ነው? መድ የሚለው ቃሉ መሳቢያ፣ መጎተቻ ይህንን አይነት ትርጉም ይዞ እናገኘዋለን። መለጠጥ፣ መጎተት፣ መሳብ የሚለው ማለት ነው። በተጁድ ምሁራኖች ገለጻ ደግሞ ሲገለጽ መድ ማለት በመሳቢያ ፊደሎችና በሊን ፊደሎች አማካኝነት ድምፅ ጎተት ረዘም ማለት መድ ተብሎ ይጠራል። ምን አንስተናል? በመሳቢያ ፊደሎችና በሊን ፊደሎች አማካኝነት ድምፅ ረዘም ጎተት ማለት ምን ይባላል? መድ ወይም መሳቢያ ተብሎ ይጠራል። ሁለት ነገሮችን አንስተናል። መሳቢያ ፊደሎችና የሊን ፊደሎች ድምፅን ረዘም እንድናደርግ የሚያደርጉ ምክንያቶች እነዚህ ሁለቱ ናቸው። ሌሎችም አሉ፣ ላኪን እነዚህ ሁለቱ እናያለን። መሳቢያ ፊደሎች የሚባሉት እነማን ናቸው? ወይም ሁሩፉል መድ መሳቢያ ፊደሎች። መሳቢያ የት ነበረ የተማርነው? አልቃኢደቱ ኑራንያ አደርሱ ሳቢዕ እና አደርሱ ሳሚን ትምህርት 7 እና ትምህርት 8 ላይ ድምፅን ረዘም የሚያደርጉ ፊደሎችን ስንማማር ነበረ። አሁን ደግሞ ዘርዘር አድርጎ የሚያስተምርበት ክፍል ላይ እንገኛለን። ስለዚህ ሁሩፉል መድ የሚባሉት እነማን ናቸው? መሳቢያ ፊደሎች የሚባሉት 3 ናቸው አይደለም? አሊፍ፣ ዋው፣ ያ። ግን በዚህ ሁኔታ አይደለም የምናገኛቸው። አሊፍ ሱኩን ሆና ቀድሟት ፈትሃ የሆነ ፊደል ይመጣል። ወይም ፈትሃ ከሆነ ፊደል በመቀጠል አሊፍ ሱኩን ስናገኝ አሊፍ መሳቢያ ፊደል እንለዋለን፣ ወይም አሊፍ መሳቢያ እንለዋለን። ከስራ ከሆነ ፊደል በመቀጠል ያ ሱኩንን ስናገኝ ያ መሳቢያ እንለዋለን። ዶማ ከሆነ ፊደል በመቀጠል ዋው ሱኩንን ካገኘን ዋው ሱኩን ዋው መሳቢያ እንለዋለን። አያችሁ አይደለ? አሊፍ መሳቢያ፣ ዋው መሳቢያ እና ያ መሳቢያ። እነዚህ 3ቱ ሁሩፉል መድ ወይም መሳቢያ ፊደሎች እንላቸዋለን። በዚህ መስፈርት ሲመጡ ማለት ነው። እነዚህ 3ቱ ፊደሎች አሁን በተነጋገር ነው መስፈርት መሰረት ስናገኛቸው ምን ይባላሉ? ሁሩፉል መድ ወይም መሳቢያ ፊደሎች ይባላሉ። በጣም ጥሩ። ታዲያ በእነዚህ አማካኝነት ድምፅ ጎተት ማለት መድ ተብሎ ይጠራል። የሊን ፊደሎች የሚባሉት ደግሞ 2 ናቸው። መሳቢያ ፊደሎች የሚባሉት አያቸው አይደለ? ይሄኛው ደግሞ የሊን ፊደሎች የሚባሉት። የሊን ፊደሎች የሚባሉት እነማን ናቸው? ዋው ሱኩንና ያ ሱኩን ናቸው። ነገር ግን ፈትሃ ከሆነ ፊደል በመቀጠል ዋው ሱኩንና ያ ሱኩንን ካገኘን ዋው ሱኩንና ያ ሱኩን ምን ተብለው ይጠራሉ? ሐርፈ የሊን የሊን ፊደሎች ይባላሉ። ታስታውሱ ከሆነ እኮ ትምህርት 8 ላይ ሁሩፉል መዲ ወሊን ነው የሚለው አይደለም? የሊን ፊደሎችና የመድ ፊደሎችና የሊን ፊደሎች ሁለቱንም ለመሳቢያነት የምንገለገልባቸው ስለሆኑ በተለይ ሁሩፉል መድ መሳቢያ ፊደል ለመሳቢያነት ስለምንገለገልበት ያንን በስፋት አምጥቶታል። የሊንም ፊደሎችም ለመሳቢያነት የምንገለገልባቸው ስለሆኑ ወይም ስለምንገለገልባቸው አምጥቶታል ማለት ነው። ስለዚህ ሁለቱን እንያዝ። መሳቢያ ፊደሎች የሚባሉትን 3ቱን ከነመስፈርቶቻቸው፣ የሊን ፊደሎችንም ከነመስፈርቶቻቸው ማወቅ አለብን ማለት ነው። ባረከላሁ ፊኩም። ጠይብ። ስለዚህ አሁን በመሳቢያ ፊደሎች አማካኝነት የሚገኙ መሳቢያዎች በሁለት ይከፈላሉ። አንደኛው መዱል አስሊ፣ ሁለተኛው መዱል ፈርዒ። እያንዳንዱን ክፍሎች ቢኢዝኒላህ ተዓላ በሚቀጥለው ክፍል ዘርዘር እያደረግን እናያቸዋለን። አሁን ግን እንዲታውቁ የማሳስበው መሳቢያ ፊደሎች የሚባሉትን ከነ መስፈርቶቻቸው እንድትሸመድዱት ነው። የሊን ፊደሎች የሚባሉትንም ከነ መስፈርቶቻቸው እንድትሸመድዱት ነው። ገጽ 102 ላይ ገልጣችሁ በደንብ ደጋግማችሁ እንድታነቡትና እንዲሁም እንድትለማመዱ እንድትሸመድዱ ለማስታወስ ፈልጋለሁ። ቀጣይ መደል አስሊ የሚባለውን የመሳቢያ አይነት እንማማራለን። በዚሁ አጠናቀቃለሁ። هذا والله أعلم والسلام عليكم ورحمة الله وبركاته